Esomeprazole is a powerful medication for managing stomach acid problems. But how does it work and what should you know before taking it? Let's dive in and simplify it. Esomeprazole is a proton pump inhibitor that reduces stomach acid production, helping to treat acid reflux, ulcers, and other related digestive issues. Esomeprazole በምናይበት ሰዓት አንዱ ከፕሮቶን ፓምፕ ኢንሂቢተር ውስጥ ተጠቃሽ ነው ማለት ነው። ይህኛውም ደግሞ የስቶማክ አሲድ ፕሮዳክሽን በመቀነስ አሲድ ሪፍላክስን አሲድ ወደ ላይ የሚረጭ አሲድ ካለ የጨጓራ ቁስለት እንዲሁም ደግሞ ሌሎች ከጨጓራ ጋር የተያያዙ ችግሮች ካሉ እሱን ለማከም እንጠቀምበታለን ማለት ነው። Mechanism of action: inhibition of proton pumps. Esomeprazole works by blocking the hydrogen potassium ATPase enzyme in the stomach lining, also known as the proton pump. This prevents the final step in the production of stomach acid. Esomeprazole hydrogen potassium ATPase enzyme ብሎክ በማድረግ የመጨረሻው የአሲድ ፕሮዳክሽን እንዳይመረት ያደርጋል ማለት ነው። As a result, reduce stomach acid, promoting healing of ulcers and esophagitis while preventing damage from acid reflux. As a result, ይህኛው ብሎክ ካደረግልን በኋላ ስቶማክ አሲድን በመቀነስ የጨጓራ ቁስለት እንዲሁም ደግሞ ኢሶፋገስ ያለውን መቆጣት ያከምልናል ማለት ነው። Indications or use of esomeprazole: the first one, gastroesophageal reflux disease, relief heartburn and prevent acid reflux. እንግዲህ የመጀመሪያው ጀርድ ብለን የምንጠራውን ለማከም እንጠቀምባት። ይህም ጀርድ የምንለው ደግሞ ከጨጓራችን ወደ ሶፋገስ አሲድ የሚረጭ ከሆነ እሱን ለማከም እንጠቀምበታለን። ፔፕቲክ አልሰርስ: ሄልስ አልሰርስ ኢን ዘ ስቶማክ ኤንድ ዶድነም። ፔፕቲክ አልሰር ደግሞ በዋነኝነት የዶድናልና ፔፕቲክ አልሰር ብለን እንጠራዋለን ማለት ነው። እሱን ለማከም በዋነኝነት እንጠቀመዋለን። ኢሮሲቭ ኢሶፋጂቲስ: ትሬትስ ኢንፍላሜሽን ኤንድ ዳሜጅ ቱ ዘ ኢሶፋገስ ኮዝድ ባይ ስቶማክ አሲድ። ኢሮሲቭ ኢሶፋጂቲስ የሚለው ደግሞ ኢሶፋገስ ጋር አሲድ በሚለቅበት ሰዓት ኢሶፋገስ ላይ የሚፈጠረው ኢንፍላሜሽን ለማከም እንጠቀማለን ማለት ነው። The other one, Helicobacter pylori eradication, often used in combination with antibiotics to treat H. pylori infections at a major cause of ulcers. Helicobacter pylori eradication ላይ እንጠቀማለን። Helicobacter pylori የሚለው ደግሞ ከ85% በላይ የሚሆነው የጨጓራ ቁስለት የሚያመጣ ባክቴሪያ ነው። ስለዚህ ከአንቲባዮቲኮች ጋር አብረን በመስጠት ለማከም እንጠቀምበታለን። The other, Zollinger-Ellison syndrome, a condition involving excessive acid production. የዞሊንገር-ኤሊሽን ሲንድሮም የምለው ደግሞ ከሚገባው በላይ የአሲድ ፕሮዳክሽን ኤክሰስ በሚመነጭበት ሰዓት ያንን ለማከም እንጠቀምበታለን ማለት ነው። ሳይድ ኢፌክትስ ኦፍ ኢሶሜፕራዞል: ኮመን ሳይድ ኢፌክትስ ሄዴክ፣ ናውዚያ ኦር ዲያሪያ፣ ስቶማክ ፔን ኦር ብሎቲንግ። እንግዲህ በዋነኝነት ኮመን የሚታዩ ሳይድ ኢፌክቶች አሉ። ራስ ምታት፣ ማቅለሽለሽ እንዲሁም ዲያሪያ፣ የሆድ ህመም፣ መነፋት ሊያመጣ ይችላል። ለስ ኮመን ሳይድ ኢፌክትስ ዲዝነስ ኦር ፋቲግ፣ ኮንስቲፔሽን ኦር ድራይ ማውዝ፣ የማዞር ስሜት፣ ድካም እንዲሁም ደግሞ የሆድ ድርቀት ወይም ደግሞ የአፍ ድርቀት ሊያመጣ ይችላል ማለት ነው። Serious side effects are rare. The first one, bone fractures. Long-term use might affect calcium absorption. በዋናነት እንግዲህ የኛው serious side effects ከሚባሉት ደግሞ ለረጅም በተለይ የምንጠቀመው ከሆነ መድኃኒት የካልሽየም አብዞርቤሽን ሊቀንስ በማድረግ የጥንት ስብራት ወይም ደግሞ መሳሳት ሊያመጣ ይችላል ማለት ነው። ታዲያ ቫይታሚን ቢ12 ዴፊሽንሲ prolonged use can impair absorption። እንዲሁ ደግሞ የቫይታሚን ቢ12 ዴፊሽንሲም ለረጅም ሰዓት ኢሶሜፕራዞል ነው ስለሆነ አብዞርቤሽን እያዛባው ስለሚመጣ አብዞርቤሽን መጠን እየቀነሰ ስለሚመጣ የቫይታሚን ቢ12 ዴፊሽንሲ ሊያስከትል ይችላል ማለት ነው። severe allergic reactions or kidney problems. Drugs and food interactions of esomeprazole. Drug interactions are: the first one, clopidogrel. reduce its effectiveness. ክሎፒዶግሮል በሚሰጥበት ሰዓት የአብዞርቤሽን መጠኑን ወይም ደግሞ ኢፌክቲቭነሱን ሊቀንስ ይችላል ማለት ነው። ይህም ሜቶትሬግዜት increase the risk of toxicity። ከኢሶሜፕራዞል ጋር በሚሰጥበት ሰዓት ሜቶትሬግዜት እንዲሁም ቶክሲሲቲውን መጠን ከፍ ሊያደርግ ይችላል። ይህኛው አይረን፣ ካልሽየም and other supplements absorption may be reduced due to decreased stomach acid። በተነዚህ አይረን፣ ካልሽየም እና other supplements የምንላቸው አብዞርብ ለመደረግ አሲዲክ ሚዲያ ይፈልጋሉ። ሶ የኢሶሜፕራዞል የሚሰጥበት ሰዓት የአሲድ ፕሮዳክሽን ስለሚቀንስ የእነዚህ መድኃኒቶች አብዞርቤሽን ሊቀንስ ይችላል ማለት ነው። ስለዚህ እነዚህ መድኃኒት የሚሰጥበት ሰዓት በዋነኝነት ታይም ጋፕ በጣም ወሳኝነት አለው ማለት ነው። Now food interactions can be taken with or without food, but it is most effective when taking 30 minutes before a meal. Avoid alcohol as it can worsen acid reflux. ከምግብ ጋር ያለው መስተጋብር ደግሞ ስናየው ብዙ ጊዜ መድኃኒት ከምግብ በፊት ደግሞ ከምግብ ጋር ሊወሰድ ይችላል ማለት ነው። ግን በዋነኝነት የሚመከረው ከምግብ በፊት 30 ደቂቃ ቀደም ብለው ቢወስዱ ነው። ምክንያቱም ምግብ ሲበላ ያው አሲድ ሴክሬሽን ከፍ ይላል። ይህ ደግሞ መድኃኒቱ በትክክል ስራውን እንዳይሰራ ያደርጋል ማለት ነው። ለኛ ደግሞ አልኮል ጋም እንደዚህ የሚሰጥበት ሰዓት ኢፌክቲቭነሱ ይቀንሳል። ምክንያቱም አልኮልም ራሱ የአሲድ ፕሮዳክሽን ከፍ ስለሚያደርግ ኢፌክቲቭ እንዳይሆን ያደርጋል። ስለዚህ እንደዚህ የሚሰጥበት ሰዓት ጥንቃቄ ማድረግ ያስፈልጋል። ኮንትራኢንዲኬሽንስ ኦፍ ኢሶሜፕራዞል: አብሶሉት ኮንትራኢንዲኬሽንስ፣ አለርጂ ቱ ኢሶሜፕራዞል ኦር አዘር ፒፒአይስ። ፕሮቶን ፓምፕ ኢንሂቢተርስ ወይም ደግሞ ኢሶሜፕራዞል አለርጂ ካለበት ፈጽሞ የመድኃኒት መስጠት የለብንም። ኦራል ኮንትራኢንዲኬሽንስ severe liver disease, long-term use without medical supervision due to risk of deficiencies
and bone loss እንግዲህ በዋናነት ደግሞ ላቲ ኮንትራኢንዲኬሽን የሚለው ደግሞ በተለይ ካለ ሐኪም ትእዛዝ ለረጅም ሰዓት መውሰድ የተከለከለ ነው ማለት ነው። ጥንቃቄ ማድረግ ያስፈልጋል። ምክንያቱም ቫይታሚን ቢ12 ዴፊሺየንሲ ሊያመጣ ይችላል። እንዲሁም ደግሞ ካልሲየም ዞች በመቀነስ የአጥንት መሳሳት እንዲሁም ደግሞ የአጥንት ስብራት ሊያጋጥም ስለሚችል ጥንቃቄ ማድረግ ያስፈልጋል። ለኛው ደግሞ ለሲቪር ሊቨር ዲዚዝ ካለ በጣም ጥንቃቄ ያስፈልጋል ማለት ነው። patient advice of esomeprazole before taking esomeprazole inform your doctor about any liver conditions or allergies, discuss all other medications you are taking to avoid drug interactions እንግዲህ መድኃኒትን ከመውሰዳችሁ በፊት ቀድመን ጉበት ችግር ካለብን አለርጂክ ምናምን ካለብን ቀድመን ለዶክተሩ ማሳወቅ አለብን ማለት ነው። እንዲሁም ደግሞ ሌላ የምንወስደው መድኃኒት ካለም ቀድመን መናገር አለብን። ይሄ መናገራችን ያው ከሌሎች መድኃኒቶች ጋር ያለው መስተጋብር ወይም ደግሞ የኢንተራክሽናቸውን ለማወቅ ያግዘናል ማለት ነው። ያኛው while taking esomeprazole take the medication as prescribed and finish the entire course. Do not crush or choke the capsule. Swallow it whole. እንግዲህ መድኃኒቱን በምንወስድበት ሰዓት ደግሞ የታዘልን መድኃኒት በትክክለኛ መንገድ መውሰድ አለብን። እንዲሁም ደግሞ መጨረስ መቻል አለብን ማለት ነው። ለሰባት ቀን ሙሉ መውሰድ አለብን። ተሻለን ብለን ማቆም የለብንም ማለት ነው። ያኛው ደግሞ ይሄ መድኃኒት መቆርጠም ወይም ደግሞ ሰብሮ መውሰድ አይቻልም ማለት ነው። ቀጥታ መዋጥ ነው ያለብን ማለት ነው። ላይፍስታይል ቲፕስ modify your diet by avoiding spicy foods, caffeine and large meals late at night. Consider elevating the rate of your blood to help produce nighttime reflux. እንግዲህ በዋነኝነት የላይፍስታይል ቲፕ ወሳኝ ነው። እንግዲህ አኗኗር ዘይቤ ማለት ነው። በሌላ አነጋገር አመጋገባችን በተለይም ደግሞ የቅማቅማ የበዛበት ምግቦች ካፊን ያላቸው እንዲሁም ደግሞ አንዴ አብዝቶ መብላት በተለይ ማታ ላይ አብዝቶ መብላት ያ ማለት ምንድነው? በቀላሉ በምተኛበት ሰዓት ወደ ላይ አሲድ ስለሚረጭ ወይም ደግሞ ከመተኛታችን 2 ሰዓት 3 ሰዓት ቀደም ብለን ራት መብላት ይጠበቅብናል። እንዲሁም ደግሞ አንዴ ብዙ ከመብላት ትንሽ ቶሎ መብላት ይመከራል። ላየው ደግሞ በምንተኛበት ሰዓት ራሳችን ከፍ አድርገን መተኛት ይሄ የአሲድ ሪፍላክሱን እንዲቀንስልን ያደርጋል ማለት ነው። But finally, esomeprazole can be a great option for treating acid reflux and ulcers, but it is important to use it wisely. Have you used esomeprazole before? Share your experience or ask questions in the comment below. Don't forget to like, subscribe, and hit the bell icon for more health and medication tips. Let's take control of our digestive health together. See you next video.